አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። እስልምና ጅራትም አይደለም ቀልም ቁንጮም አይደለም። የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ አለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩ። በበድን የበቀለ በኦሪቱ በክርስትና የበቀለ እባጭ ወይም እጢ ነው። ወንድም ጂኖ አሊ ዛሬ ከፍቶትና ደብሮት ተመለከቱ። የኢትዮጵያ ሰራዊት ጋዛ ውስጥ አዲስ የሚቋቋመው ኢንተርናሽናል ሰላም አስከባሪ ሰራዊት እንዲቀላቀልና አዲስ ኢትዮጵያም ሰራዊት እንድታዋጣ ሪኩዌስት እንደተደረገ ዘ ታይምስ ኦፍ እስራኤል ሞዲስ መቀየሪያ ቦታ የለን፣ ራስ ፈተር መታጠቢያ ቦታ የለን። የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ አለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩ። አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። ምዕራቡ ይዞርባችሁ እንዳላችሁ ኦሬዲ ይዞርባችኋል እና የስዕል ሱስ ነው። አሁን በነገራችን ላይ አምላካቸውን ስለው እዚህ ጋር አምላክ 3 ሽማግሌ ያድርገው ስለው እንደው መጽሐፍቶቻቸው ላይ እዚህ ላይ እንደምትመለከቱት ገድለ ገብረ መንፈስ ቅዱስ የሚለው መጽሐፋቸው ላይ እነዚህ 3ቱ ሽማግሌዎች መጥተው ገብረ መንፈስ ቅዱስ የሚባለው ሲሸከማቸው ነበር። እዚህ ላይ በስዕሉ ላይ አስቀምጠውታል። በጽሁፍ ደረጃ አለ ከጎን አብ ወልድ መንፈስ ቅዱስ የአባታችን ገብረ መንፈስ ቅዱስን ባረኩት አንተ እንዳዘልከት እኛም እናዝልሃለን ብለውት እሱ የተሸከማቸውን እነሱ ሲሸከሙት ነበር። አሁን የኛን ተውን። አሁን ደግሞ መጣው የነብዩ መሐመድ ስዕል ከዛ የሆነ ነገር የሚመስል ስዕል። ይሄ በቤተ ክርስቲያን ደረጃ የሌላን ሃይማኖት ነገር ማቃለል በጣም የሚደብር ነገር ነው። እባካችሁ ከቻላችሁ አምላክም አይታይም አምላክንም አትሳሉ። ሽማግሌ ያረጋችሁ እየመጣ ሰው ይሸከማል፣ እሱ ራሱ ሰው ይሸከማል ምናምን እያላችሁ ይሄንን ነገር እባካችሁ ብታቆሙና እሱ ማቆም አንችልም ካላችሁ የሰው ሃይማኖት አትንኩ። ቢያንስ በቃ የነብዩ መሐመድ ስዕል የምትሉትን ነገር እባካችሁ ይሄ ነገር ስዕል ሊጠፋ ይገባልና ቴሌግራም ቻናል ያልተቀላቀላችሁ ካላችሁ ቴሌግራም ቻናል ተቀላቀሉ። እዚህ ጋር ባዮ ላይ ሊንክ አለ። ይሄ ሊንክ ስትጫኑ ያደርሳችኋል። የነብዩ መሐመድ ስዕል እዚህ ቤተክርስቲያን ላይ አለ ይባላልና እንደው ይሄ ነገር እንዴት ነው እስኪ ንገሩ። አዎ የነብዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። ከመጡ ምን ያክል ጊዜ? 40 ዓመት 40 ዓመት ወት ነው ያልፋል። በዲቁና ስንት ዓመት? በዲቁና በ40 ዓመት 40 ዓመት በዲቁና ነው የኖሩ። የአላህ ሱብሓነሁ ወተዓላ ጥበብ ግን አይገርማችሁ? እንኳን በወዳጆቻቸው በጠላቶቻቸው አፍ ላይ እንኳን ስማቸው በቀን 100 ጊዜ እንዲጠራ ሲያደርጋቸው እንዴት አድርጎ ቢخلቃቸው ነው። ከ1400 ዓመታት በኋላ እንኳን የገዳማት ቪዲዮ ማድመቂያ ቫይራል ማውጫ አድርጎ ስማቸውን በዚህ ልክ ሲያልቃቸው እንዴት አድርጎ ቢወዳቸው ነው። ያ ረሱላህ ሰለላሁ ዐለይሂ ወሰለም ያንቱን ስም ካልጠሩ የሃይማኖቶቻቸው ስብከት እንኳን እስካይጣፍጥላቸው ድረስ ስማችሁን አልቅም እስኪሉ ድረስ አንቱን ያወድሱ ዘንድ እስኪገደዱ ድረስ አላህ በምን አይነት ስብዕና ቢፈጥራችሁ ነው? ወኢነከ ለዐላ ኹሉቂል ዐዚም በምን አይነት ያማረ ከፍታ ላይ በተሰቀለ ስብዕና ነው የተፈጠሩት። ስዕል ማምለኩን አንጋራም ስንላቸው አንቀበልም ስንላቸው የእሳቸውን ስዕል አለ በማለት እኛን ስዕል አምላኪ ሊያደርጉን እኛን ወደ መስመራቸው ሊጠሩን ቀቢጸ ተስፈኝነት ውስጥ ገብተዋል። እንኳን የእሳቸው ምስል ቀርቶ የጫማቸው ሶል እንኳን ቢኖራችሁ እስካሁን ድረስ ታስቀምጡ ነበር። እንዴት አድርጋችሁ ነው ግን የምትችሉበት? 40 ዓመታት በዚህ የገዳም ህይወት ውስጥ ያሳለፈ ሰው መጨረሻው እንዲህ አለ። ሰው እኮ ሲዋሽ እንኳን ቅመም ይቀመማል፣ በቅቤ ይለውሳል፣ በማር ያጣፍጣል። እናንተ ሬት የሚል ለጆሮ የሚሰቀጥጥ አይነት ውሸት በዚህ እድሜ በዚህ ማንነት በዚህ ደረጃ መዋሸት ምን ይባላል? ምእመኖቻችሁ ከእናንተ የሚወስዱት ምንድን ነው? እናንተን ሲሰሟችሁ ምንኛ ይሸማቀቁ ይሆን? እኛ ከዚህ ድርጊታችሁ የተመለከትነው አላህ ሱብሓነሁ ወተዓላ የእሳቸውን ስም ምን ያህል በምላሶቻችሁ በአንደበቶቻችሁ ላይ ታወድሷቸው ዘንድ ፈርድ እንዳደረገባችሁ ነው። አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሰይዲና ሙሐመድ። አልሐምዱሊላህ እኛ ሙስሊሞች ነን። The existential threat to the Christian presence is real and deepening, and we continue to face violations and infringements of the right of free access to the holy places. በዚህ ጋር ከጀርባ የምታዩቸው ለጸድ አባት ግርማ ሞገስ ያላቸው አባት ማን ናቸው መሰላችሁ? የኢየሩሳሌም የጠቅላላ ፍልስጤም የሶሪያና የጆርዳን ኦርቶዶክስ ቤተክርስቲያን ፓትሪያርክ ናቸው። ፓትሪያርክ ቴዎፊሊዮስ ዘሰርድ ኦር ቴዎፊሊዮስ ሶስተኛ ይባላሉ። ዛሬ መግለጫ ሰጥተው ነበር። በጆርዳኑ መሪ ፊት ለፊት እንግዲህ መግለጫ ሰጥተው ነበር። በዛ መግለጫቸው ላይ ምን አሉ? እኛ የኦርቶዶክስ ቤተክርስቲያን አማኞች ኢየሩሳሌም ውስጥ የምንገኝ የኦርቶዶክስ ቤተክርስቲያን አማኞች ከኢየሩሳሌም ተጠራርገን ልንጠፋ እጅግ በጣም ጫፍ ላይ ደርሰናል። ስለዚህ የምታደርጉትን አድርጉ የሚል መግለጫ ሰጥተዋል። በዚህ መግለጫቸው ላይ እንግዲህ ኢየሩሳሌም ውስጥ የምንኖር ኦርቶዶክስ ቤተክርስቲያን እምነት ተከታዮች የእምነት ቦታዎቻችን ሆሊ ፕሌሶቻችንን እንደልብ አክሰስ እንዳናደርግ እንዲሁም የእምነት ተግባሮቻችንን እንደልብ እንዳንተገብር ሲስተማቲክ የሆነ ጫና እየደረሰብን በመሆኑ ልንጠፋ ኤግዚስታንሻል ትሬት ላይ እንገኛለን፣ ኦር የመኖርና ያለመኖር አደጋ ተደቅኖብን እንገኛለን የሚል መግለጫ ሰጥተዋል። በዚህ መግለጫቸው እንግዲህ እዛ ውስጥ የምንኖር ኦርቶዶክስ ቤተክርስቲያን እምነት ተከታዮች በዚህ ትሬት ምክንያት በዚህ ጫና ምክንያት ለቀን ለመውጣት እየተገደድን ነው። ልንጠፋ ነው፣ ከዛ ተጠራርገን ልንወጣ ነውና መታረጉትን አድርጉ የሚል መግለጫ ሰጥተዋል። በዚህ መግለጫቸው ላይ አንድ ያነሱት ፖይንት ምንድነው? ትሬት ለሙስሊም ሆሊ ቦታዎች
ለእስልምና እምነት ተከታዮች ሆሊ ኦር ቅዱስ የሆኑ ቦታዎችን ትሬትን ማድረግ ማለት እኛንም ትሬትን ማድረግ ማለት ነው። የኦርቶዶክስ ቤተክርስቲያን ቅዱስ ቦታዎችንም ትሬትን ማድረግ ነው። እኩል ትሬትን እየተደረገን ነው፣ እኩል አደጋ እየደረሰብን ነውና ያው አንድ ላይ ሆነን ልንታገል ይገባል የሚል መግለጫ ሰጥተዋል። እንግዲህ የኔ የሰጡት ማናቸው? የፍልስጤም፣ የኢየሩሳሌም፣ የሶሪያና የጆርዳን ኦርቶዶክስ ቤተክርስቲያን ፓትሪያርክ የሆኑት ቴዎፊሎስ ደሰርድ ናቸው። ሞዲስ መቀየሪያ ቦታ የለን፣ ራስ ፈተር መታጠቢያ ቦታ የለን። በመጀመሪያ ደረጃ ስፍራው ድረስ በመሄድ ድምጽ ለሆናችሁና እርዳታ ለማሰባሰብ ከልባችሁ ለምትተጉ እህትና ወንድሞቼ ከልብ እናመሰግናለን። አመሰግናለሁ በዚህ ህዝብ ስም። ነገር ግን እዛ ቦታ ላይ የሄዱ ሰዎች ማንና እነማን እንደሆኑ እያየን ነው። ይህንን ገቢ ለማሰባሰብም ረጅም ርቀት እየተጓዙ ያሉ እነማን እንደሆኑ እያየን ነው። አማራ ሞተ፣ አማራ ተሳደደ፣ አማራ ተፈናቀለ ብሎ በእነሱ የፖለቲካ ንግድ የነገዱ ሰዎች የት ነው ያሉት ዛሬ? የአይሻ መሐመድ ወንድሞችና እህቶች መጠለያ ውስጥ ሞዴስ መቀየሪያ ቦታ እስከሚጠፋቸው ድረስ አንተ የት ነህ? በአይሻ ስም እየነገድክ የት ነህ? ለዛም ነው የአማራ ፖለቲክስ በወለዮች ደም የሚነግድ በወለዮች ደም ቁማር የሚሰራ ፖለቲካ ነው ብዬ ብዙ ጊዜ ሲናገር የነበረው። ለእነዚህ ወንድሞችም ድምጽ ሲሆን የነበረው የኢትዮጵያ ሰብአዊ መብት ኮሚሽን ለወሎ ልጆች የሽብር ኮሚሽን ነው። አንድ ቀን እርዳታ ብሎ ሲመጣ አይተናነቅ። ያኔ የፖለቲካው ትኩሳት ሰሞኑ ብቻ ዞር ዞር አለ። ከዛ በኋላ ግን ላሽ ነው ያለው። አያችሁ፣ ይሄንን አስመልክቼ ነው እኔ ቀድሜ ዲፌንስ ሜካኒዝም ያስፈልጋል። ከተፈናቀልክ ከተሳደድክ በኋላ ለማኝ ነው የምትሆነው። ስለዚህ ቀድመን ላለመሳደድ፣ ቀድመህ ቀይህን ላለመልቀቅ ዲፌንስ ሜካኒዝም ያስፈልግሃልን ምልህ ለዚህ ነው። በአንተ ስም ፖለቲካ ይሰራሉ፣ በአንተ ስም የፖለቲካ ንግድ ያጧጡፋሉ። አንተን ካስገደሉ፣ ካስበሉ፣ ካሳደዱ በኋላ ግን ዞር ብለው አያዩህም። ቢኮዝ ይህን ሰሞን የሚከናወነውን ነገር መስማትና ማየት ትችላላችሁ። ለማንኛውም ጁምዓ ላይቭ ላይ በአግማስ ቤት ተገኝታችሁ ድጋፍ እንድታበረክቱ ወዳጆቼ፣ ወንድሞቼ፣ የሀገራችን ልጆች፣ አክባሪዎቼ እኔም ጥሪ ማስተላለፍ ፈልጋለሁ። እስልምና ጅራትም አይደለም፣ ቀንድም ቁንጮም አይደለም። በጎድን የበቀለ በኦሪቱ በክርስትና የበቀለ እባጭ ወይም እፊ ነው። እባጭ ወይም እፊ ነው። ይሄ ነው እንግዲህ ስብከቱ። የእኛን ስም ካልጠራችሁ ስብከታችሁ እንደማይጣፍጥ፣ ንግግራችሁ እንደማያምር፣ ደሞዛችሁም እንደማይቆረጥ፣ እልልታውም ጭብጨባውም እንደማይደምቅላችሁ እናውቃለን። ዛሬም ግን እኛ ሰላሞች ነን። ንግግራችሁ እናንተን ያስገምታል እንጂ እኛ ላይ የጥፍር ቆሻሻ ያህል እንኳን ተጽዕኖ የማይፈጥር፣ እንደ እድሜያችሁ ማሰብ የማትችሉ፣ ከስራችሁ ለምታስከትሉት ምዕመን እንኳን ኃላፊነት የማትወስዱ፣ ለነሱ መሸማቀቅ ምክንያት የምትሆኑ፣ ስማችንን አንስታችሁ በጎ መናገር የማትችሉ፣ ካፋችሁ ለሚወጣው ቃል እንኳን እድሜያችሁን የሚመጥን ደረጃ ላይ እንዲሆን ማድረግ የተሳናችሁ አይነት መሆናችሁን ስናስብ እንገረማለን። እስልምና ዛሬም ሰላም ነው። ከነዚህ ሁኔታዎች ጋር አብሮ መቀጠል ይችላል። ከነዚህ ሁኔታዎች ጋር አብሮ ማበብ፣ አብሮ ከፍ ማለት ይችላል። በፈተናዎች ውስጥ ማለፍን፣ ከፈተናዎች በላይ ከፍ ማለትን በሂደት ተላምደነዋል። ከናንተም ጋር ተጎራብተን እየኖርን ነው። እንደ ሀገር ተቆጥረን እንደ ህዝብ አንድ ላይ እየኖርን ነው። እንግዳ ተቀባዮቹ እንዲህ ያለ ቃላት ተራ ከሚባል ምዕመን እንኳን አይጠበቅም። እንኳን መምህር ነኝ ከሚል ሁለት ጸጉር ካወጣ ሽበት ካበቀለ ሽማግሌ ይቅርና ከወጣት እንኳን የሚጠበቅ አይደለም። ግንፍልተኛ ከሚባል ወጣት እንኳን ይሄንን ቃል አንጠብቀው። ነገር ግን እያወቅናችሁ ነው፣ እየገባችሁን ነው። አልহামዱሊላህ እኛ እንደዚህ የምንሸማቀቅበት ዳዒ የለንም። ስማችሁን ጠርቶ የሚያንቋሽሽ ለምን ተናገርክ ብለን የምንሸማቀቅበት አይነት ዳዒ የለንም። ድምዳሜው ስለናንተ ያለን ምልከታ በየቀኑ ጭንቅላታችን ላይ ካላችሁ ቦታ ላይ የምታንሱ ማንነታችንን እንድንረዳ ባለንበት ሃይማኖት አመስጋኞች፣ ሰላሞችና ሌላውን አክባሪዎች መሆናችንን ፍንትው ባለ ፀሐይ እንድናውቅ የምታደርጉን ማሳያዎቻችን ናችሁ። ከዛ በላይ የምትፈይዱት ቅንጣት ታክል
ተጽዕኖ የለም። አሰላሙ አለይኩም። የኢትዮጵያ ሰራዊት ጋዛ ውስጥ አዲስ የሚቋቋመው ኢንተርናሽናል ሰላም አስከባሪ ሰራዊት እንዲቀላቀልና አዲስ ኢትዮጵያም ሰራዊት እንድታዋጣ ሪኩዌስት እንደተደረገ ታይምስ ኦፍ እስራኤል ከዲፕሎማቲክ ሶርሶች አገኘሁት ብሎ አስነብቧል። አኮርዲንግ ቱ ዲስ ሪፖርትስ እንግዲህ የአሜሪካ ፎሬን ሚኒስትር ማርኮ ሩቢዮ የኢትዮጵያን ጠቅላይ ሚኒስትር ኦፊሻሊ ደውለው ኢትዮጵያ ሰራዊት እንድታዋጣና ጋዛው ሰላም ያስከብራል የተባለው የሚቋቋመው ሰራዊት ውስጥ እንድትቀላቀል ጥሪ አቅርበዋል። ይህ ሰራዊት እንግዲህ ከተለያዩ ሀገራቶች የሚውጣጣና ጋዛ መልሳ ሪኮንስትራክት እስክትደረግ ድረስ ገለልተኛ ሆኖ ያንን አካባቢ ሰላም የሚያስከብርና ያንን ያው ሪኮንስትራክሽኑን ሰላሙን የሚያስከብር ነው ተብሎ የሚታሰበው። ሶ ይህንን ሰራዊት እንግዲህ ለማቋቋም አሜሪካ የተለያዩ ሀገራቶች ሪኩዌስት ጠይቃለች። ሀያላኖቹ እነ ቱርክንም እነማንም ሪኩዌስት ጠይቃለች። ነገር ግን ከአፍሪካ ሀገራት እንግዲህ ኢትዮጵያ ትጠይቃለች። ኢትዮጵያ ለምን ጠይቀች እንደሚለው ግን ብዙ ማብራሪያዎች እየተሰጡ ነው። ከዛ ውስጥ አንዱና ዋነኛው ኢትዮጵያ ከማንም በበለጠ መልኩ ሰላም ማስከበር ሚሽን ላይ በተለያዩ ሀገራቶች ተሳትፋ ከፍተኛ ልምድ ያላትና ሰክሰስፉል የሆነች በመሆኗ ኢምፖርታንት ነች፣ በዛ አካባቢ ኢምፖርታንት ነች ተብሎ በመታሰቡ ነው። እንደምታውቁት ኢትዮጵያ ከኃይለ ሥላሴ ጊዜ ጀምሮ በተለያዩ ፒስ ኪፒንግ ሚሽኖች ውስጥ ገብታ ስኬታማ ጊዜዎች አሳልፋለች። በኮሪያን ዋር ታስታውሳላችሁ፣ በኃይለ ሥላሴ ጊዜ የነበረው። ከዛ በኋላ በጣም በተለያዩ ሀገራቶች ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሩዋንዳ፣ ላይቤሪያ፣ ሱዳን፣ ሳውት ሱዳን፣ ዳርፉር ምናምን የሚባሉ ነገሮች ያልገባችበት የለም። ደን ደግሞ ሶማሊያ ውስጥም ገብታ ሰላም ማስከበር ሚሽኑን በበላይነት ስትመራ እንደነበረ ታውቃላችሁና ይህንን ተከትሎ የአሜሪካው ፎሬን ሚኒስትር ኢትዮጵያ ለጋዛው ስለሚቋቋመው ሰላም ማስከባሪ ሰራዊት አሴት ነች ብሎ በማሰቡ ሪኩዌስት እንዳደረገ ነው ሪፖርቶች እየወጡ ያሉት። በኢትዮጵያ መንግስት በኩል እስካሁን ድረስ የተባለ ነገር የለም፣ ኦፊሻል የተባለ ነገር የለም። ግን ታይምስ ኦፍ እስራኤል ይህ መረጃ ደርሶኛል ብሎ አስነብቧል ማለት ነው። በመልካም ስራዎቹ የምናውቀው ወንድም ዲኖ አሊ ዛሬ ከፍቶትና ደብሮት ተመለከትኩኝ። ቪዲዮውን እዚህ ጋር አጋራችኋለሁ፣ እዚህ ጋር እየዝላችኋለሁ፣ ትመለከቱታላችሁ። አጠር አድርጌ ሙሉን አይደለም አጠር አድርጌ ተመለከቱታላችሁ። ታዲያ ይህ ጉዳይ ይመለከተናል የምትሉ ሰዎች በጠቅላላ ይህ ቪዲዮን በደንብ ሼር ሪፖስት እያደረጋችሁ እናንተ ማድረግ የምትችሉትን ነገር አድርጉ። ቪዲዮም ሊረዝም ስለሚችል ኮፒ ሊንክ በደንብ አድርጉት። እንግዲህ ይህን ወንድማችንን ብቻ አድምጡት እስኪ። ለማንኛውም ቪዲዮ 4 ቤተሰቦች ሸሂድ ሆኑ፣ ልጆቻቸውን ጥለው 4 ወንድሞቻችን ወደ አኺራ ሄዱ፣ ሸሂድ ሆኑ። ልክ እኔ ለልጄ እንደማስበው ለልጁ ሲያስብ የነበረ አባት ወደ አኺራ ሄደ። ወደ አኺራ የሄደበት መንገድ ደግሞ የኔና ያንተ ጉዳይ ነው፣ የኔና ያንቺ ጉዳይ ነው። እንደኔና እንዳንተ እንደኔና እንዳንቺ ቤታቸው ውስጥ መቀመጥ ይችሉ የነበሩ ነገር ግን የመስጂድ መደፈር ያንገበገባቸው ጀግኖች በዚያ መስጂድ ውስጥ መስዋዕት ሆኑ፣ ሸሂድ ሆኑ። እርግጥ ነው አላህ የሚከፍላቸው ነገር እንዳለ ሆኖ ግን ደግሞ ልጆቻቸውን ሚስቶቻቸውን ጥለው ነው የሄዱት። እንደለመድነው ለቅሶ ስንደርስ እንጀራ 12 እንጀራ የሆነች ወጥ ይዘን ሄደን አበቃ። ይሄ ነው መፍትሄ። እንደለመድነው የሆነ ጊዜ የገሌ የሸሂድ ገሌ ቤተሰብ እኮ ተቸገሩ ሲባል 25 ኪሎ ዱቄት ወስደን ሰጠን በቃ። ስለምንድን ነው ስለ ዘላቂ መፍትሄ የማናስበው? የፖለቲካው የህጉ ጉዳይ የሚመለከተው አካል ይስራ። የእነዚህን ሰዎች ህይወት ማስተካከል ግን የኔም ያንተም ያንቺም የሁላችንም ኃላፊነት ድርሻ አይደለም ወይ? ከ10 ቀን በላይ ጥሪ ስናደርግ ነበረ። በብዙ ወንድሞች የፌስቡክ ገጽ፣ በብዙ ወንድሞች የቲክቶክ አካውንት ጥሪ ሲደረግ ነበረ። አንድ ቀን አዳር ተብሎ ማክሰኞ ዕለት ተሞከረ። የሚፈልገው ኦልሞስት 8 ሚሊዮን ነበር፣ 4 ሚሊዮን ተገኝቶ ስለነበረ በዚያ አዳር ወደ 1.5 1.4 1.5 አካባቢ ነው የተገኘው። ነው እዛ የተባበሩ ሰዎችን ማመስገን፣ ይሄንን ያደረጉ ሰዎችን ማመስገን ያስፈልጋል። ነገር ግን ከነበረው ጩኸት አንጻር ካለን ቁጥር አንጻር 8 ሚሊዮኑን ባንድ ጀንበር መሙላት አንችልም ነበር? እንችል ነበር። ግን ማን ይንገረንሽ? ይሄን ጉዳይ ሌላ ነጋሪ ከየት ይምጣ? ጉዳዩ የሃይማኖት ጉዳይ ስለሆነ ሌሎች ነጋሪዎች በዚህ ጉዳይ ላይ ጣልቃ መግባት አይፈልጉም። ልክ ባቡል ኸይር የሆነ ሚሊዮን ብር ሊያጣ ነው ብለን ብዙ ተጮኸ፣ መፍትሄ አልመጣም። ሌላ ነጋሪ ሲመጣ ግን በአንድ ጀንበር ሞላ። እንደዛ አይነት ነጋሪ እየጠበቅን ይሆን? መከባበራችን የት ሄደ? መዋደዳችን ምን በላው? መተሳሰባችን ምንድነው ያሳጣን? አሁን ችግሩ በኔ ሳቤ 100 እጥፍ ሆኖ ይመጣል። ምክንያቱም አንዴ አደባባይ አውጥተናቸዋል። እነዚህን ሰዎች ለእያንዳንዱ ቤተሰብ ቤት መግዛት የሚል ስሜት እነሱ ጆሮ ላይ ደርሷል። ይሄ ነገር ካልተሳካ የእነዚህን ሰዎች ቀልብ እንሰብራለን። የኔ ጭንቀት የኔ ስጋት እሱ ነው።
እውነት ነው ወንድማችን ዲኖ አሊ ያነሳው ሀሳብ እጅግ በጣም ተገቢነት ያለው ሀሳብ ነው። ያስጨንቃል ማለት ነው። ሰዎች በተለይ መስማታቸውን ተከትለው ይጠብቃሉ ማለት ነው። ስለዚህ ሁላችን ማድረግ የምንችለውን ነገር እናድርግ። ቪዲዮ መስራት የምንችለው ሰዎች ቪዲዮስ ብንሰራ፣ ገንዘብ መስጠት የምንችል ሰዎች ገንዘብ ብንሰጥና ይህን ነገር እንደጀመርነው እንግዲህ ማሳካት ብንችል ጥሩ ነው ብዬ አስባለሁ። ማለት ችግርን ፈጠሩ መናገር ብቻ ሳይሆን ለመፍትሄው መሯሯጥ በጣም ተገቢነት ያለው ጉዳይ ነው። በጣም ብዙ ሚሊዮን ሙስሊም ባለበት ሀገር ውስጥ እንግዲህ ይህን ነገር ማሳካት አለመቻል ማለት እጅግ በጣም ያሳፍራል ብዬ እኔም በግሌ አምናለሁኝ። የቀረው ወደ 6 ሚሊዮን ብር አካባቢ ብቻ ነው። 5 ሚሊዮን ብር አካባቢ ተሰብስቧል። ስለዚህ ቀረውን ሞልተን ለእነዚህ 4 የሼር ቤተሰቦች መደረግ ያለበትን ነገር እናድርግ። ቪዲዮን በደንብ ላይክ፣ ሼር፣ ፖስት አድርጉት። መካነ ሰላም እያላችሁ እዚህ ጋር በጽፉ ደግሞ ቪዲዮ በደንብ እንዲሄድ ያግዘዋል ማለት ነው። እስኪ በደንብ አድርሱት። ሰላም አለይኩም፣ ይመቻችሁ።